የአምስት ተቃዋሚ ፖለቲካ ፓርቲዎች ስብስብ የሆነው ትብብር ለኢትዮጵያ አንድነት በማዕከላዊ ኢትዮጵያ ክልል አበሻጌ ወረዳ በሶስት ወጣቶች ላይ በህግ አግባብ ውጪ የተፈጸመውን ግድያ ኮነነ። ጥምረቱ ድርጊቱን ከቀይ ሽብር ዘመን ጋር የሚስተካከል ሲል የገለጸ ሲሆን በጉዳዩ ላይ ገለልተኛ ምርመራ እንዲካሄድም ጠይቋል። ዝርዝር መረጃውን እናካፍላችኋለን። በአዲስ አበባ ጉዳይ የኦሮሚያ መቀመጫ እንድትሆን ስምምነት ላይ ተደርሷል መባሉን ኮሚሽኑ አስተባብሏል። ስለዚህም ጉዳይ ይኖረናል የምናካፍላችሁ መረጃ። በሱዳን ኡማርዳ ከተማ በተፈጸመ ጥቃት በትንሹ 14 ሰዎች ሲገደሉ በርካቶች መቁሰላቸውን አንድ የአካባቢው ሰብአዊ መብቶች ተሟጋች ድርጅት አስታወቀ። የቮይስ ኦፍ ኢትዮጵያ ቤተሰቦች ሰብስክራይብ ማድረጋችሁን እያስታወስናችሁ በዝርዝር ወደምንመለከታቸው ጉዳዮች እናልፋለን። የአምስት ተቃዋሚ ፖለቲካ ፓርቲዎች ስብስብ የሆነው ትብብር ለኢትዮጵያ አንድነት በማዕከላዊ ኢትዮጵያ ክልል አበሻጌ ወረዳ በሶስት ወጣቶች ላይ ከህግ አግባብ ውጪ የተፈጸመውን ግድያ ኮነነ። ጥምረቱ ድርጊቱ ከቀይ ሽብር ዘመን ጋር የሚስተካከል ሲል የገለጸ ሲሆን በጉዳዩ ላይም ገለልተኛ ምርመራ እንዲካሄድ ጠይቋል። ጥምረቱ ዛሬ ቅዳሜ ባወጣው መግለጫ ተመስገን ጌታቸው፣ ታገሱ አሰግደውና ግዛው ግርማ የተባሉ ሶስት ወጣቶች ፋኖ ናቸው በሚል ሐምሌ 24 ቀን በናቻ ቆሌት ቀበሌ መገደላቸውን አስታውቋል። ወጣቶቹ እጃቸው መታሰሩና ድብደባ የተፈጸመባቸው የሚያሳይ የተባለ ፎቶግራፍ በማህበራዊ ሚዲያ ላይ በስፋት ተሰራጭቷል። መግለጫው ወጣቶቹ ከህዝብ ማመላለሻ ሚኒባስ ተሽከርካሪ በኃይል እንዲወርዱ ተደርገው በቀይ ሽብር ዘመን ሲደረግ ከነበረው ላይ እጅግ ኢሰብአዊ የሆነ መንገድ መገደላቸው ተገልጿል። የአካባቢው ምንጮች ጠቅሰው ጥምረቱ እንደገለጸው ከተጎጂዎቹ አንዱ የሆነው የታገሱ አሰግደው ወንድም ቀደም ሲል ከሐዋሳ ተይዞ በተመሳሳይ ሁኔታ የተገደለ ሲሆን ይህም ግድያ ቤተሰብና ማንነት መሰረት ያደረገ ሊሆን እንደሚችልም አመላካሽ ነው ብሏል። በተጨማሪም በዚሁ አበሻጌ ወረዳ ዳርጌ ቀበሌ ውስጥ ከወር በፊት ያለ ህግ አግባብ ተገድሏል የተባለው ወጣት የግዛቸው ግርማን ጉዳይም ጠቅሷል። ግዛቸው በማህበረሰቡ ውስጥ የሚከበር ለብዙ ወጣቶችም የስራ ዕድል የከፈተ ስራ ፈጣሪ እንደነበርም ተገልጿል። የጥምረቱ መግለጫ የወጣው በተያዘው ሳምንት መጀመሪያ ላይ ሶስት ወጣቶች በጉራጌ ዞን አበሻጌ ወረዳ አገርና አካባቢ ከህዝብ ማመላለሻ ተሽከርካሪ በኃይል እንዲወርዱ ተደርገው ከተወሰዱ በኋላ መገደላቸውን የሚገልጹ ዘገባዎች ከተሰራጩ በኋላ ነው። የዓይን እማኞች ጠቅሰው የወጡ ዘገባዎች ግድያው ከአካባቢ ፖሊስና ሚሊሻ ጋር በመተባበር በመንግስት ኃይሎች የተፈጸመ መሆኑንም አመላክተዋል። ጥምረቱ በመግለጫው ሰው በወንጀል ቢጠረጠር እንኳን በፍርድ ቤት ቀርቦ ፍርዱን ያገኛል እንጂ ከህግ ውጭ ግድያ ሊፈጸም አይገባም ሲልም ገልጿል። አንድ ሰው በወንጀል ተጠርጣሪ ቢሆን እንኳን በህግ አሰራር መሰረት በግልጽ ፍርድ ቤት ሊዳኝ ይገባል እንጂ በህገ ወጥ መንገድ ታስሮ በጥይት ሊደበደብ አይገባም ያለው ጥምረቱ ድርጊቱ የሰብአዊ መብት ጥሰት፣ የደቦ ፍርድና ጭካኔ ማሳያ ነው ብሏል። ጥምረቱ አክሎም ድርጊቱ በሰላም አብሮ በመኖር በፍቅርና በመከባበር በሚታወቅ ማህበረሰብ አካባቢ መፈጠሩ አሳሳቢ መሆኑን በመጥቀስ የአካባቢ ባለስልጣናትና የጸጥታ ኃይሎች ተጠያቂነትን የሚያስቀሩ መግለጫዎች በመስጠት ላይ ናቸው ሲልም ከሷል። መግለጫው በጥቃቱ ላይ አስቸኳይ፣ ገለልተኛ፣ ግልጽና ታማኝነት ያለው ምርመራ እንዲካሄድ ጠየቀ ሲሆን ድርጊቱን በፈጸሙት ሆነ ትዕዛዝ ባስተላለፉት አካላት ላይ ተጠያቂነት እንዲረጋገጥም አሳስቧል። በተጨማሪም ነሐሴ 12 የንጹሃን የግፍ ግድያ ይቁም በሚል መፈክር በሚካሄደው የአንድ ቀን ማህበራዊ ሚዲያ ዘመቻ ላይ ኢትዮጵያ እንዲሳተፉ ጥሪ አቅርበዋል። የማዕከላዊ ኢትዮጵያ ክልል ባለስልጣናት በአበሻጌ ወረዳ የሰው ህይወት ማለፉና የንብረት ውድመት ያስከተሉ የጸጥታ ችግሮች መከሰታቸውን ያመኑ ሲሆን ላለመረጋጋቱ በጫካ ውስጥ የሚንቀሳቀሱ ታጣቂ ቡድኖችን ተጠያቂ አድርጓል። ጥምረቱ ከህግ ውጭ የሚፈጸሙ ቅጣቶችን በመቃወም የወንጀል ጥፋተኝነት ጥርጣሬዎች ሁሉ ህጋዊ አሰራርና የፍትህ ሂደትን ተከትለው እንዲታዩ ባለስልጣናትን ጠይቀዋል። በአዲስ አበባ ጉዳይ የኦሮሚያ መቀመጫ እንድትሆን ስምምነት ላይ ተደርሷል መባሉን ኮሚሽኑ አስተባብሏል። መናኸሪያ ኤፍኤም ትላንት ያሰራጨው መረጃ ሐሰተኛ መሆኑን ኮሚሽኑ ዘገባው ባሰራጨው ሚዲያ በኩል በሰጠው ማስተባበያ አስታውቋል። የአዲስ አበባ ከተማ የፌዴራልና የኦሮሚያ ክልል መቀመጫ እንድትሆን 500 አባላት ያሉት መካከሮች ቡድን ተስማምቷል በሚል የተሰራጨው መረጃ አስተሳሽ መሆኑን ኮሚሽኑ አረጋግጧል። ኮሚሽኑ መረጃውን ላሰራጨው መናኸሪያ ኤፍኤም በሰጠው ማብራሪያ በሀገራዊ የምክክር ጉባኤ የአዲስ አበባ አጀንዳ የመጨረሻው ሰነድ ላገኘ ብሏል። በፌዴራል መቀመጫ ከተሞች አጀንዳ ላይ በነበረው የምክክር ሂደት የተነሱ ዋና ነጥቦች የሚከተሉት ሲሆኑ አዲስ አበባ የሁሉም ኢትዮጵያውያን የጋራ መዲናና የፌዴራል መንግስት መቀመጫ እንጂ ለአንድ አካል ብቻ የማትሰጥ ናት የሚል አቋምም ተንጸባርቋል። አዲስ አበባ፣ ድሬዳዋ በፌዴራል ጠሪነት እንዲቀጥሉ እንዲሁም አዲስ አበባ ራሷ በራሷ እንድታስተዳድር የምክክር ሀሳብም ስምምነት ተደርሷል። የኦሮሚያ ክልል መቀመጫን በልዩነት ተይዞ በአስማሚ ቡድን እንዲታይ ቀደም ሲል ይነሳ የነበረው ልዩ ጥቅም የሚለው ሐረግ ቀርቶ የጋራ ጥቅም እንዲሆንም ተገልጿል። ይህ ሂደት በ500 ሰዎች የተከናወነ ቢሆንም ጉዳዩ ገና በኮሚቴዎች በ4000 የምክክር ተሳታፊዎች በይፋ እስከሚወሰን ድረስ የመጨረሻው ሰነድ እንደተሰጠው የሀገራዊ ምክክር ኮሚሽን አስታውቋል። በዚህም ጉዳይ በአዲስ አበባ ጉዳይ የኦሮሚያ መቀመጫ እንድትሆን ስምምነት ላይ ተደርሷል መባሉን ኮሚሽኑ አስተባብሏል። በመጨረሻ ዘገባችን ስናልፍ በሱዳን ኡማርዳ ከተማ በተፈጸመ ጥቃት በትንሹ 14 ሰዎች ሲገደሉ በርካቶች መቁሰላቸውን አንድ የአካባቢ ሰው የመተማጋጅ ድርጅት አስታወቀ። ባለፉት ጥቂት ቀናት የፈጥኖ ደራሽ ኃይል ወይም አርኤስኤፍ በኮርዶፋን ክልል የምትገኘው ይቺቱ ስልታዊ ከተማን መቆጣጠሩን ገልጾ ነበር። የአካባቢው የህግ ባለሙያዎች ቡድን ባወጣው መግለጫ የፈጥኖ ደራሹ ኃይል ወይም አርኤስኤፍ ትናንትና አርብ በሰነዘረው ጥቃት ንጹሃን መገደላቸውንና በአካባቢው ከፍተኛ የስደት ማዕበል መከሰቱን አረጋግጧል። በሌላ በኩል የሱዳን መንግስት ብሔራዊ ጦር አማጽያኑ ጥቃት መከሰቱን ከፍተኛ ጉዳት ማድረሱን ቢገልጽም በግንኙነት መቋረጥ ምክንያት መረጃው በተናጠል ማረጋጋት እንዳልተቻለ የፌዴራል ዜና ወኪል ዘግቧል። በከተማው የተከሰተውን ቀውስ ተከትሎ ህጻናትን ጨምሮ ወደ 40 ሺህ የሚጠጉ ተፈናቃዮች በአልኦቤድ ከተማ በመሸሻ
መነሻቸው በዚያ ከፍተኛ የምግብና የውሃ እጥረት አጋጥሟቸዋል የተባለው የመብት ተሟጋቾቹ በበኩላቸው በአካባቢው ሰብዓዊ እርዳታ አቅርቦት በመቋረጡና መሰረታዊ አገልግሎቶች በመጥፋቱ በአካባቢው ያለው የረሃብ አደጋ እየከፋ መምጣቱን ተገልጿል። 4 ዓመታት ያስቆጠረው አስከፊ የሱዳን ጦርነት በ10 ሺዎች የሚቆጠሩ ሰዎችን ህይወት ቀጥፎ ሚሊዮኖችን ደግሞ ከቀያቸው አፈናቅሏል። የቮይስ ኦፍ ኢትዮጵያን ቤተሰቦች ዳግም ሰብስክራይብ ማድረጋችሁን እያስታወስናችሁ በሌላ አዲስ መረጃዎች ዳግም እስክንገናኝ ድረስ በደህና ቆዩ።